የመቶ አለቃውን ያገኘሁት በሰራው ምኩራብ በጸሎት ላይ ሳለ ነበረ። እስኪጨርስ ጠበቅኩትና የመጣሁበትን ጉዳይ ነገርኩት። እርሱም በፍቅር ከተቀበለኝ በኋላ ወደ ቤቱ ይዞኝ ሄደ። ታሞ የዳነውን እንደ ልጁ የሚወደውን ባሪያውን አስተዋወቀኝ። ከዚህም ወደ እንግዳ መቀበያ ገባንና ምሳ ከተጋበዝኩ በኋላ ጌታ ስላደረገለት ተአምር ጠየቅኩት። አሁን በዚያን ጊዜ እጅግ በጣም የተጨነቅንበት ጉዳይ ነበረ። ብላቴናው በጣም ወደዋለሁ። ቀናና ጸባይ መልከ መልካም ልጅ ነበረ። ያው በጠና ታሞ ሳስታምመው ሰነበትኩና አለኝ በሀሳብ ወደ ኋላ ርቆ እየሄደ። ከዓይኖቹ ላይ የእንባ ዘለላ ሲወድቁ ተመለከትኩ። በመጨረሻ እጄ ላይ እንዳለ ሕይወቱ አለፈች አለኝ መቶ አለቃው። በዛን ጊዜ በጣም ተደናገጥኩ። የማደርገው ጠፋኝ፣ ብርክ ያዘኝ። ከቤት ወደ ደጅ እየተንጎራደድኩ ሳለሁ ከወደ ከተማዋ ጫጫታ ተሰማኝ። ከወታደሮቼ የእግዚአብሔር አብ የባህሪ ልጅ ኢየሱስ ክርስቶስ ወደ ቅፍርናሆም ከተማ መግባቱን ነገረኝ። ወዲያው በደስታ ፈነደቅኩኝ። ወደ ምኩራብ ቅድም የተገናኘንበት ያው እኔ እናንተ የተገናኘንበት ማለቴ ነው አለኝ። ሄጄ የምኩራብ ሽማግሌዎችን እንዲያማልዱ ይነገርኳቸው። ያው ማማለድ የሚለውን ታውቃለህ፣ አገናኙኝ ብዬ ማለት ነው አለኝ። ከተቀመጠበት ወንበር ሀፈፍ ብሎ ብድግ ብሎ ወደፊት እየተራመደ ይቅርታ አንዴ ላቋርጥ። ቆይ ለምንድን ነው ራስህ ያልሄድከው? ለምን የምኩራብ ሽማግሌዎች እንዲያስታርቁ አስፈለገ ብዬ ጠየቅኩት። እንዴት እያልክ ነው? እኔ እኮ ኃጢአተኛ ሰው ነኝ። ምናልባት ያጓደልኩት ነገር ይኖራል ብዬ ፈራው። በዛ ላይ ደግሞ ወታደር መሆኔን እንዴት ትረሳለህ? ያለ አግባብ ያሰቃዩት ሰው እኮ ይኖራል እኮ አለኝ አንገቱን ወደ ታች እየደፋ። ስለዚህ ለዚህ ነው ያልሄድከው አልኩት። አዎ፣ ምክንያቱም እኔ ኃጢአተኛ እና በደለኛ ስለሆንኩኝ ራሴ መሄዱን ልቀበለው አልቻልኩም። ክርስቶስ ራሴ ብሄድ የሚያባርረኝ ሆኖ እኮ አልነበረም ታውቃለህ አለኝ። አልገባኝም። ታዲያ የማያባርር ከሆነ ለምን አንተ መሄድ ከበደክ? ግን ራሴን ስለማውቀው ከኔ የተሻሉ ሰዎች ላኩ። ደግሞ ያው ጌታም አላሳፈረኝም። ለምን ራስህ አልመጣህም አላለኝም። ትህትናዬን ተቀብሎ ወደ እኔ መጣ እንጂ ማለት ያው ራሱ ክርስቶስ ወደ እኔ መጣ። ራሱ ክርስቶስ ወደ አንተ መጣ አልኩት ተገርሜ። በረዥሙ ተነፈሰና አይገርምህም? ራሱ ክርስቶስ ወደ እኔ መጣ አለኝ። ያልገባኝ ነገር ግን ለመሆኑ የምኩራብ ሽማግሌዎች ሂደው ሲያማልዱ ያው ስላንተ ሲጠይቁ
ዝም ብሎ አንተ ስላላካቸው ብቻ ነው የሄዱት? ያው ወታደር ስለሆንክ የመቶ አለቃ ስለሆንክ ወይስ ምን ይዘው ነው የሄዱት? ምን ይዘው እስቀረቡ ብዬ ጠየቅኩት። በዚህም ጊዜ መቶ አለቃ የነበርንበት ቤት በሩ በኃይል ተንኳኳ። ግባ አለ መቶ አለቃው ከነበረበት ጥግ ወደ በሩ እየተራመደ። አንድ ረዥም ሽማግሌ ገቡ ወደ ውስጥ። ቁመታቸው መለሎ ከመሆኑ የተነሳ የሰማይ ስባሪ ነበር የሚያክሉት። ተዋወቃቸው፣ የምኩራብ አለቃው እሳቸው ናቸው አለኝ። እጁን ወደ ረዥሙ ሽማግሌ ወደ ምኩራቡ አለቃ ወደ ነበሩት እየጠቆመ ከተቀመጥኩበት ወንበር ሀፈፍ ብዬ ተነስቼ ጉልበታቸው ላይ ተጠመጠምኩና ቡራኬ ወሰድኩ። እግዚአብሔር ነገር በጣም ነው የሚገርመው አልኩ። መቶ አለቃን ስለ ብላቴናው የተፈጠረው ነገር እየጠየቅኩ በነበረበት ሰዓት ነው የመጡት። ጥያቄ ወደ እርሶ ላዙር ከፈቀዱልኝ አልኳቸው። ግርማ ሞገሳቸው ደስ ይላል። ጺማቸው ተንዠርግጎ ደረታቸው መሀል ደርሷል። ፊታቸው ተጨማዶ ባለ ብዙ ታሪክ ሰንዶ የያዙ መጽሐፍ መስሏል። ያኔ ስለ ብላቴናው ልታማልዱ ወደ ጌታ ስትቀርቡ ለምን ነበረ ምኩራብ አሰርቷል፣ ሕዝባችን ይወዳል ያላችሁት? መቶ አለቃው በንግግሬ መሃል ፈጠን ብሎ ተቀበለና አንድ ሰው ሲያማልድ ከሚማልድ ሰው የእጅ መንሻ ይፈልጋል። እንዲሁ ባዶ እጅ አይኬድም። ብዙዎቻችን ቅዱሳን ለምልጃ ስንጠራቸው ባዶ እጃችንን ሆነን ነው። ነገር ግን አማላጅ ባዶ እጅ አይሄድም። የሚያማልድበት ትንሽ ነገር ያስፈልገዋል። ቀን ኃጢአት እየሰራን መስራት የምንችለው ያህል ለጽድቅ ሳንሮጥ እግዚአብሔርን ለማገልገል በሕጉ ለመኖር ፍላጎት ሳይኖረን አማልዱን ማለት ከንቱ ነው። ቅዱሳን የሚማልዱን በጉዟችን ወቅት ለደከምንባቸው ለወደቅንባቸው ነገሮች ነው። አማለዱን ማለት ግን ፈረዱብን ማለት አይደለም። አስታረቁን ማለት ነው። ደግሞ የዋህ ልብን ያላቸው አለኝ መቶ አለቃው ጣልቃ ገብቶ በመሃል። እውነት ነው፣ ወቅቱ ትንሽ ከባድ ነበረ። ነገር ግን ብዙም አድካሚ አልነበረም። የመቶ አለቃውን ትዕዛዝ ተቀብለን ዓለምን ሁሉ ያዳነ ጌታ ፊት ሄደን ስንቆም የተቀበለን በትልቅ ፈገግታ ነበረ። ረዥም ሳላሳሉ ከፊታቸው የጌታ ፊት ይታየኝ ነበረ። ከንግግራቸው ምን ያህል ንጹሕ ፊት እንዳሳያቸው ገባኝ። እሺ መቶ አለቃ ጥያቄ ወደ አንተ ላምጣና ታዲያ ለምንድን ነው ጌታ ወደ አንተ ቤት እየመጣ ሳለ እዚያ ሆነ ቃል ተናገር፣ ብላቴና ይፈወሳል፣ በጣሪያ ስር ልትገባ አይገባም ያልከው ነው የተናገርከው? ለምንድን ነው ወደ ውስጥ እንዳይገባ የከለከልከው? ጌታችን እኮ
አምላካችን ነው። ለእርሱ የሚሳነው ነገር የለም። በግድ ወርዶ ሲዳስሰን ሲያነሳን ማየት አሊያም ደግሞ በህልምና በራእይ መገለጽ አለበት እንዴ? ሰነፍ ስንፍና ይታይብሃል አለኝ መቶ አለቃው ተቆጥቶ። ካላየን ካላመንን ካልዳሰስን ካልነካን ስለምትሉ እንጂ እርሱ እግዚአብሔር አምላክ ያደረገውን ነገር ማመን ብንችል ሁሉ ነገር በተሳካልን ነበረ። አየህ፣ ሁሉ ነገር በእምነት ይሆናል። ስለዚህ ቃሉ ለእኔ በቂ ነበረ። ዛሬ ብዙዎቻችን ሰይጣን በተአምር በምልክት የሚያስተው በሚታይ በሚዳሰስ ነገር ብቻ ስለምናምን ነው። ይህ ነገር መሆን የለበትም። ልዑል እግዚአብሔር ከጎናችን ነው። ስንጠራው ይሰማናል፣ በአስደናቂ ጥበቡ ይመልስልናል። ይህን ማመን ደግሞ ያለብን ሳይነካን ሳይዳስሰን ወደ ጣሪያችንም ሳይገባ በእርሱ ላይ ያለን እምነት ታላቅ ሊሆን ይገባል። ቆጣ ሲል ድምፁ ይቀየራል። አየህ፣ የመቶ አለቃው እምነት ታላቅ ስለነበረ ጌታ ዓለምን የፈጠረበትን ያንን ቃል ሲያወጣ ብላቴናው ዳነ። አይገርምም? እጅግ መነጋገሪያ፣ እጅግ በጣም የሚደንቅ ነገር ነበረ በወቅቱ የሆነው። አቤት ያ ጊዜ! ከመቶ አለቃው ቤት ተሰናብቼ ከወጣሁ በኋላ ወደ ቅዱስ ማርቆስ አማት ወደ ሆነችው ወደዛው ጉዞዬን ጀመርኩ። በዚህ ቤት እጅግ በጣም ትልቅ ነገር ተደርጓል። ሸምገል ያሉ ቀይ ሴት እንደሆኑ ሰምቻለሁ። መጀመሪያ ይኖሩ የነበሩት ሊቢያ ላይ እንደነበረ እና ማርቆስ እድሜው ወጣት እያለ ሊቢያ አካባቢ በደረሰ ትልቅ አድፍጦና ንብረት በሚቀሙ ወንበዴዎች ምክንያት ቤታቸው ንብረታቸውን አጥተው ወደ እስራኤል እንደመጡ ሰምቻለሁ። ጉዜን ወደ እነ ማርቆስ ቤት ወደ አማቱ ቤት